በጊዜው ጥሩ ሐሳብ ይመስል ነበር። ስለዚህ እሺ አልኩኝ። አሁን ግን ትቼዋለሁ። በቃ አለቀ። በጊዜው ምናምን አትበለኝ። አሁን አታበሳጨኝ። እንግዲህ እሳት እንዴ ተበሳጨያ? ምን ልታመጪ ነው? ምንም አላደርግም። ዝም ብዬ እመለከታለሁ። አንድ ነገር አላደርግም። ብቻ ያጂሃን ምን እንደሚያደርግ ዝም ብዬ ያለውኝ ቀላለሁ። ከጂያን ጋር ምን አገናኘው? በደንብ ከሱ ጋር ይገናኛል። ለምሳሌ ሴቪላይ ላይ ተፈጥሮ የነበረውን የመኪና አደጋ ረሳው መሰለኝ። ከሱ መኪና ጋር የተነሳው ሁሉም ፎቶ አሁንም ቢሆን እጄ ላይ አለ። በሱ ቀብረሃለሁ እሳት። ሁሉንም ፎቶ ለጂያን ነው መልክለት። ከዛ በኋላ ዝም ብዬ ተቀምጬ ፈታ ብዬ የሚፈጠረውን ማየት ነው ፈልገው። እያስጠነቀቅኩ ነው። ስማ እሳት፣ ለመጨረሻ ጊዜ እነግርሃለሁ። እቅዳችንን ተግባራዊ እናደርገዋለን። አንተ ጅል ልጅ ሐሳብህን ቀይር። ናዚም እባክህ አንሳው፣ እባክህ አንሳው። እባክህ እንደዚህ አታድርግ ናዚም፣ እባክህ። ወይ ሱምሩ፣ ወይ የኔ ውድ ሱምሩ፣ ስለፈጠረሽ አምላክ ለምንድን ነው እንደዚህ የምታደርጊው? ቢያንስ ስልክሽን አንዴ እንኳን ክፍት ብታደርግ ጥሩ ነበር። በእውነት አሁን ባናግርሽ ደስ ይለኛል። የአንቺ ነገር በጣም እያሳሰበኝ ነው የኔ ልጅ። እንኳን ደህና መጣሽ አሪካ። አመሰግናለሁ። አያቴ በጣም መጥፎ ነገር ተፈጥሯል። ምን ተፈጠረ ደግሞ? አሁን ምን ልትይኝ ነው? ስለፈጠረሽ አምላክ አሁን በድጋሚ ምን ተፈጠረ? ምንድን ነው ንገሪኝ። እቃ ልገዛ ወጥቼ ነበር እና ከዛ ውስጥ ከምትሰራዋ ሴት ጋር መጨቃጨቅ ጀመርን። ለራሴ ተበሳጭቼ ነበረ። ጮኸችብኝ፣ እኔም ጮኩባት። ከዛ ስራ አስኪያጁ መጣ። ብቻ ብዙ ተጫጫዋን አያቴ። እና ፖሊሶች መጥተው ወደ ጣቢያ ወሰዱኝ ብቻ እንዳትይኝ አንቺ ልጅ። አይ እንደዛ እንኳን አይደለም። እንዳልኩት ከመጀመሪያውኑ በጣም ተበሳጭቼ ነበር። ከዛ በንዴት መጮህ ስጀምር ይኸውልሽ፣ ስለፈጠረሽ በቃሽ። እውነት በቃሽ፣ ይበቃል። አሁንስ ሁላችሁም እዚህ ጋር ደረሳችሁብኝ። ሳልችቶኛል፣ በቃኝ። እኔ እኮ ትልቅ ሰው ነኝ። ልጆች ምን ሆናችኋል? አታዩም እንዴ? የእናንተ ችግር እንደሆነ ምንም ማብቂያ የለውም። ምንድን ነው አሁን? እሺ፣ በእውነት በእናንተ ምክንያት በስርዓት እንኳን ማሰብና ነገሮችን ለማድረግ አልቻልኩም። በአንድ በኩል ልጄ ናፍቃኛለች። የት ነው ያለችው? ላገኛት አልቻልኩም። ምንም ነገር ማድረግ አልቻልኩም። በሌላ በኩል እሳት አለ። አዎ፣ እስር ቤት ነበር፣ ከዛ ወጣ። ግን አሁንም መከታተያ መሳሪያ እግሩ ላይ አድርጎ ነው የሚሄደው። እስከ መቼ እንደሚቆይ አላውቅም። እውነት በዛ። የእስካሁኑ ይበቃኛል። ለራሴ አርጅቻለሁ፣ ደክሞኛል። እስቲ አሁን እንኳን የራሳችሁን ችግር በራሳችሁ ፍቱ። ቆይ ለመሆኑ ይሄ ገጠመኝ ያልሽው ችግር ምንድን ነው? ምንም አልገባኝም። ይኸውልሽ አያቴ፣ ምን መሰለሽ። በቃሽ፣ በቃኝ። ግን አያቴ ምናምን አትበይኝ አንቺ። እስቲ አንዴ እንኳን የራሳችሁን ችግር በራሳችሁ ፍቱ። እኔ በቃኝ። በእውነት ሁላችሁም አደከማችሁኝ። ውስጤን አሟጠጣችሁ፣ ደከመኝ። እሺ በቃ አያቴ። ኡፍ! አክስት ተባልሽ? ምን አይነት አክስት ነሽ አንቺ? እሳት፣ ምንድን ነው አሪካ? ትንሽ ማውራት እንችላለን? ስለምንድን ነው የምናወራው? እሳት፣ በጣም አዝኛለሁ። ልቤ ተሰብሯል። ጭንቅላቴ ተወዛግቦብኛል። እንደ ወንድምና እህት ትንሽ ተቀምጠን ብንነጋገርስ? ይኸውልሽ አሪካ፣ እኔም አዝኛለሁ። ትመለከችኛለሽ? እኔም አይምሮዬ ተወዛግቦብኛል። እሺ ጥሩ፣ እሱንም በደንብ እናወራለን። በኋላ እባክሽ አሪካ፣ በኋላ። ግን አሪካ፣ አሁን አልችልም አልኩሽ እኮ። አይገባሽም? ምን እየሆንሽ ነው? ሂጂ። እሺ
ናዚም እባክህ ስልክህን አንሳው እባክህ። እማዬ እውነት በጣም ነው የሚያምርብሽ ቱርካን። ቆይ የእውነት አልማዝ ናቸው? አዎ አልማዞች ናቸው። ውይ በጣም ነው የሚያምረው። በጣም ያምርብሻል ቱርካን። በእውነት የእውነት አምሮብኛል አይደል ቡንያሚን? ምን ነው አልወደድሽውም እንዴ? አይ ወድጄዋለሁ። አመሰግናለሁ ቡንያሚንዬ። ከዚህ ሁሉ የሚበልጥ ይገባሻል እኮ። ቡንያሚን ጉድ ነው የሚያደርግሽ። ቡንያሚን ጥሩ ጊዜ ያሳልፋል። ቆይ ቡንያሚን ቆይ ነይ ወደዚህ። ቡንያሚን ቆይ ምን ችግር አለ? ስለፈጠረህ አምላክ ተው። እኔ ነኝ የምፈልገው። እባክህ አይሆንም። ቆይ እዚህ አይሆንም። የእውነት ፍቅር ይዞኛል። ተረጂኝ እንጂ ቡንያሚን በፈጠረህ አምላክ በጣም ነው አይሆንም። የምወድሽ። ስለፈጠረህ ጃኩዚው በጣም ነው ደስ የሚለው። አዎ ያምራል። ግን ደግሞ ቆይ አንድ ጊዜ ጠብቀኝ ላውልቀው። አታውልቂው። ነይ ውሃው ሙቅ እኮ ነው። በቃ በኋላ ቢበሰብስ ደግሞ ከዛ ሌላ ተጨማሪ ገንዘብ እንድታጠፋ አልፈልግም። ስለዚህ ላውልቀው በቃ። እሺ በቃ እንደዛ ከሆነ እኔም ሰዓቴን አውልቀዋለሁ። ምንድን ነው እሱ? ወይኔ አሙሻል እንዴ ውዴ? አይ ለአንተ ነው የገዛሁት። ለእኔ ነው? ለምን? የወሊድ መቆጣጠሪያ መድኃኒት ነው። በኋላ ደግሞ በድንገት አርግዤ ሌላ ጣጣ ላመጣብህ አልፈልግም። እሺ ዝም ብለሽ ነው ገንዘብሽን ያባከንሽው። ምን ማለትህ ነው? ቆይ እኔ እኮ መውለድ አልችልም። ማን ነኝ? ምን? መውለድ የማትችለው ጀናን አይደለች እንዴ? አይ ችግሩ እኔ ጋር ነው። ማለቴ ያው ብዙ ሐኪም ቤት ሄጄ ነበር፣ ግን ምንም። እንደው ምን አይነት ጣጣ ነው! እንዴት ያስጠላል! የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ነው። ስሚ፣ ምን እያደረክ ነው? ልቀቀኝ። ወዴት ነው ቱርካን? ገሃነም ብሄድ ምን አገባ? ልቀቀኝ በላሁን። ምን ማለት ነው ገሃነም ማለት? ቱርካን ምን ሆነሻል? ሰውዬ ልጅ መውለድ እንኳን አትችልም። መሃን እኮ ነህ። የሻንሳላንን ልጅ ካንተ መውለድ ካልቻልኩኝ ካንተ ጋር ምን አደርጋለሁ? ካንተ ጋር ምን እሰራለሁኝ? ቆይ ምን እያልሽ ነው ቱርካን? ምን እያልሽ ነው? እውነትሽን ነው? ምንድን ነው እሱ? ከእኔ ጋር የሆንሽው ወደ ሻንሳላን ቤተሰብ ለመግባት ነው? አምላኬ። እና ታዲያ ቆንጆ ስለሆንክ ካንተ ጋር መሆን ፈልጌ መስሎ ነበር? እንደዛ ነው ያሰብከው? ለመሆኑ መስታወት ራሱ ተመልክተህ ታውቃለህ? ግን ቱርካን ምን እያልሽ ነው ያለሽው? እውነት ልቤን እየሰበርሽው ነው። እንዴት እንደዚህ ትናገርኛለሽ? ቆይ ከኔ ፍቅር አልያዘሽም ነበር? ፈገግታ፣ ሽታ፣ ቆዳን፣ ጸጉሩን ወደዋለሁ ስትያል ነበር። ያ ሁሉ ውሸት ነበር ማለት ነው በቃ። ወይ እና የእውነት መስሎ የምርህ አምናኝ ነበር እንዴ ቡንያሚን? ወይ ምስኪን ፍጥረት ነህ። የእውነት የምርም እንደሚባለው ጅል ሰው ነህ ማለት ነው። ለማንኛውም አሁን ጌጡን መልሽው። አምጪ። በሞት ራሱ አልሰጠህ። ለእሱ እኔ ብዙ ገንዘብ ከፍዬበታለሁ። በያምጪው። አሁን ግን የኔ ነው። በሩ ልቀቀው። ትሰማለህ? እስካሁን ድረስ ለተኛውልህ እንደ ክፍያ አድርገህ አስበው። እሺ ቡንያሚን፣ በል በቃ ቻው። ወይዘሮ ስምሩ ባትመለስስ ግን? ለምንድን ነው የማትመለሰው? ይህ ትልቅ ገቢ ያለው ሱቅ እኮ ነው። ይሄ ምን ያህል ገንዘብ እንደሚያወጣ ታውቂያለሽ? መቼም ይህን ሁሉ ሀብት ትታ አትሄድም። ቆይ ወንድም ካሚል፣ ወይዘሮ ስምሩ ገንዘብ ያን ያህል ያስፈልጋታል እንዴ? ማለቴ ከጀርባዋ ታላቁ ታሲን አለ። ከዛ በተጨማሪ ከሳሜት ሻንሳላን በጣም ብዙ ገንዘብ ወርሳለች። ከፈለገች ይሄን ሱቅ በሙሉ ማውደም ትችላለች። አይ ትሸጧለች እንጂ መቼም አታቃጥለው። ሀብታም ሰዎች ገንዘባቸውን በጣም ይወዳሉ። ይህንን ሱቅ ከኛ አይደለም እንዴ ገዛችሁ? አሁን የምትሸጥ ከሆነ እጥፍ አድርጋ ብዙ ገንዘብ ትሰራለች። እንደው በሸጠችው ማለቴ ቤቱን ትዘጋዋለች ብዬ በጣም ስጋት ይዞኛል። ከዛ ሁላችንም ባዷችንን እንቀራለን። አረ አሁን ልክ እየሰራሽ ይመስል። እሺ ቆይ በድንገት ተነስታ ሱቁን ዘጋችሁ እንበል። የተወሰነ ወር ደሞዛችንን መክፈል እኮ ግዴታዋ ነው። እሱስ ልክ ብለሃል። አንቺ ያሳሰበሽ እሱ ነው። በጣም ትገርሚያለሽ። እሱ ነው። እንኳን ደህና መጣ። እንኳን ደህና መጣ። አመሰግናለሁ። ምን እንርዳ አለቃ? ምንጣፍ፣ መስገጃ፣ የቱን ፈልገህ ነው? አይ ወንድሜ ገዢ አይደለሁም፣ ምንም አልፈልግም። አሁን ወደዚህ የመጣሁት ስለ አለቃችሁ ማንነት ልነግራችሁ ነው። ስለ ወይዘሮ ስምሩ ማለትህ ነው?
አዎ፣ ስለ ወይዘሮ ስምሩ ማንነት፣ ስለ ድሮ ሕይወቷ ልነግራችሁ ነው የመጣሁት። ምን ያህል ክፉ ሰውና ምስጋና ቢስ እንደሆነች ልነግራችሁ ነው ወደዚህ የመጣሁት። ይቅርታ ግን አለቃ፣ አንተ ማነህና ነው ስለ ወይዘሮ ስምሩ እንደዚህ የምትናገረው? እኔ ቀድሞ ጮኛዋ ነኝ። የልጆቹ አባት ነኝ። መንታዎቹ ልጆቼ ናቸው፣ ኑና መሌክ። የእነሱ አባት እኔ ነኝ። እና ክፉ ናት ስትል አልገባኝም። ወይዘሮ ስምሩ ምን ብታደርግህ ነው? ቆይ እሷ ምን ያላደረገችው ነገር አለ? እናንተ እሷን ስለማታውቋት ነው። እናንተ ለ30 ዓመት የሳሜት ሳንሻላን ባለቤት ብቻ እንደነበረች ነው የምታውቁት አይደል? አዎ ልክ ነው፣ ልክ ብለሃል። ግን ከዛ በፊት የት ነበረች? ከ30 ዓመት በፊት የት ነበረች? ምን ስትሰራ ነበር? ይህን ልነግራችሁ ነው የመጣሁት። እማዬ ምንም ደህና አይደለሁም። በእውነት ደህና አይደለሁም። ማንም ሰው አይወደኝም። ማንም ሰው አይፈልገኝም። ማንም ሰው የለኝም። እማዬ ብቻዬን ነኝ። በአሁን ሰዓት ከመቼውም ጊዜ በላይ ታስፈልገኛለሽ። እዚህ አብረሽኝ ብትሆኚ ደስ ባለኝ። እቅፍሽ ውስጥ ሆኜ የልብ ልቤን ባወራሽ እንዴት ደስ ባለኝ። አንቺም ጸጉሬን እያሻሸሽኝ አይዞሽ ምንም ነገር አትሆኝም ማሬ ትይኝ ነበር። እዚህ ብትሆኚ ኖሮ እኔም እንደዚህ ደስታ አይርቀኝም ነበር። እማዬ ይቅርታ፣ እባክሽ ይቅር በይኝ እማዬ። ምን ያህል እንደጎዳውሽ እንዳስቀየምኩሽ አውቃለሁ። በጣም ይቅርታ አድርጊልኝ። እባክሽ ይቅር በይኝ እማዬ፣ እባክሽ እባክሽ። አሪካ የኔ ውድ ልጅ። ውይ የኔ ሱምሩ፣ በአሁኑ ስደውል ስልክሽ ክፍት ይሆናል ብዬ ተስፋ አደርጋለሁ። ወይስ አዲስ ቁጥር አወጣሽ? ይሄ ደግሞ የማላውቀው ቁጥር ነው። ሄሎ ሱምሩ። ወይዘሮ ኔት እንዴት ነሽ? እመቤት ካሚል ነኝ። ከምንጣፍ ሱቁ ነው የምደውለው። ወይዘሮ ሱምሩ አለቃዬ ነች። አቤት ካሚል፣ ቀጥል። ልነግርሽ የሚገባ አንድ ነገር አለ ወይዘሮ ኔት። ይህንን ማወቅ አለብሽ ብዬ ስላሰብኩ ነው የደወልኩልሽ። እያዳመጥኩኝ ነው። የሆነ ሰውዬ መጥቶ ነበር። ማለቴ ሰውየው እንደሚለው ከሆነ የመንታዎቹ አባት ምናምን ነኝ ነው የሚለው እና ወይዘሮ ሱምሩ ደግሞ የቀድሞ ጮኛዬ ነች ነው የሚለው። ከዛ መላ ካፓዶሻ እየዞርኩ ሱምሩን አዋርዳታለሁ ብሎናል። እውነት ለመናገር የሚያደርገው ይመስለኛል። እንድታውቂ ብዬ ነው የደወልኩት። ማድረግ ያለብሽ ነገር ካለ ብዬ። አመሰግናለሁ ካሚል። ወራዳ ነህ። ሄሎ ወይዘሮ ኒሃይት፣ በሰላም ነው? ምን ተፈጥሮ ነው? መነጋገር አለብን። መስጊድ ውስጥ በጥፊ የመታሽኝ አንሶ ነው? በድጋሚ ልታጠፊኝ? ሀሊል ብቻ ይምጣ እንጂ ደግመዋለሁ ብለሽ አስበሽ ነው? አይደለም። በአሁኑ ቁጭ ብለን እናወራለን፣ በጠረጴዛ ዙሪያ በደንብ ተነጋግረን እንስማማለን ማለት ነው። ስለምንድን ነው የምናወራው? ቤት ውስጥ ጉዳይ ላይ ነው የምንስማማው። ልጄ አጠገብ እንዳትደርስ፣ ስሟ እንዳታጠፋ ብቻ እንዳትይ። በቃ አታብዛው፣ ይበቃሃል። አታንዛዛው። ብዙ ገንዘብ ልሰጥህ እችላለሁ ሀሊል፣ በሕይወት አስበው ከምታውቀው ገንዘብ በላይ። ግን አንድ ነገር እፈልጋለሁ። ከዚህ በኋላ ልጄ ጥለው አጠገብ ራሱ አትደርስም። ትሰማኛለህ አይደለህ? ከሁላችንም ሕይወት ውልቅ ብለህ ትወጣለህ። አሁን ወስን። እንዴት ነው? እንገናኛለን ወይስ አንገናኝም? እንገናኝ። ምን ችግር አለው? ሰዎች እኮ ስለ እንደዚህ አይነት ነገር ያወራሉ አይደል ወይዘሮ ኒሃይት? አስቀያሚ ቀፋፊ ጅብ።
እማዬ እማዬ ምን እያደረግሽ ነው ያለሽው? እማዬ መልካም ጊዜ። አመሰግናለሁ። ወይዘሮ ሜሌክ እንኳን ደህና መጣሽ። አመሰግናለሁ አቶ ቱፋ፣ እንዴት ነህ? ደህና ነኝ አመሰግናለሁ። አንቺስ? እኔም ደህና ነኝ። አቶ ጂሃን ውጪ ስብሰባ ላይ ነው ያለው። ጂሃንን ፈልጌ አይደለም። መልካም ስራ ይሁንልህ። አመሰግናለሁ። ውድ ሜሊክ እንኳን ደህና መጣሽ። ደስ የሚል ሰርፕራይዝ ነው። ቡና እየጠጣው ነበር። ትፈልጊያለሽ እንዴ? አመሰግናለሁ። አንዴ ላናገርሽ እችላለሁ ፔሪያን? እንኳን ደህና መጣሽ ወይዘሮ ኒሃይት። መቼም ሰላም ልልህ ሳይሆን ጥፋ ልልህ ነው የመጣሁት ልትይኝ ነው አይደል እንዴ? ይሁን። ለመሆኑ ከዚህ ከተማ እንድጠፋ ስንት ልትከፍይኝ ነው? ይሄውልህ፣ ቆይ ከልጄ ምንድን ነው የምትፈልገው ግን? እስካሁን ድረስ ያሰቃያት፣ ስሟን ያጠፋኸው፣ ያዋረድካት አይበቃህም? ሌላ ምን ትፈልጋለህ? ከልጅሽ ጋር ቀለበት አስረን ነበር፣ አትርሺው። ልንጋባ ነበረ። ከዛ ግን እስር ቤት እንደገባሁ። በቃ ይህንን ወሬህን ለመስማት አይደለም የመጣሁት። እዚህ የመጣሁት መልስ ስለምፈልግ ነው። ለምንድን ነው እዛ ምንጣፍ ሱቅ የሄድከው? ለምንድን ነው ለሰራተኞቹ ስለ ሱምሩ ያንን ውሸት የነገርካቸው? እስቲ ንገረኝ። እሱ ገና መጀመሪያ ነው ወይዘሮ ኒሃይት። ገና አዋርዳታለሁ። ካስፈለገ የእያንዳንዱ ሰው ቤት በር እያንኳኳ እናገራለሁ። በመላው ካፓዶሻ አዋርዳታለሁ። እገድልሃለሁ፣ በእውነት እገድልሃለሁ። እማዬ እማዬ ተይ፣ እንዳታደርጊው። አሁን እገድልሃለሁ። እማዬ እባክሽ ተይ። እማዬ ተይ። እማዬ ሱምሩ እባክሽ። እማዬ ተረጋጊ እባክሽ። እንደዚህ አታደርጊ። ይህ ከአቅምሽ በላይ ነው ወይዘሮ ኒሃይት። እና ደግሞ ማድረግ የሚችል ሰው በማውራት ጊዜ አይፈጅም፣ ወዲያውኑ ያደርገዋል። እሱን አሁን ታያለህ። እማዬ ተይኝ አልኩሽ ልጄ። እማዬ ተይ። አምጪው፣ ሽጉጡን መልሽልኝ እያልኩሽ ነው። ሽጉጡን ስጭኝ። በእጅሽ ሰበብ ይሆናል። ይሄ ሰበብ ይሆንብሻል። ይሄን ገለሽ መታሰር አይገባሽም። ሱምሮ ከእሷ እናትነት ይህንን መማር ትችላለሽ። ዝም በልሽ። አንቺ ልጆችሽን ገና እንደወለድሻቸው ጥለሻቸው ሄደሻል። ግን እናትሽ እሷ ለአንቺ ገዳይ ለመሆን ዝግጁ ናት። ያት ዝም በል የሆንክ ቀፋፊ። ልጆችሽን ጥለሽ ጠፋሽና ሀብታም ሰውዬ ጋር ሄድሽ አይደል ሱምሩ? ከዛ ከእሱ የተሻለ ሀብታም ስታገኝ እሱንም ፈታሽ። ዝም በል እያልኩ ነው። እንዳንቺ አይነት ሴቶችን ምን እንደሚሏቸው ታውቂያለሽ? ዝም በል ዝም በል አልኩ እኮ። ለገንዘብ ብለው ከአንድ ወንድ ወደ ሌላ ወንድ የሚዘሉ ሴቶች ናቸው ይሏቸዋል።